ቻይና ገብቻለሁ። ሃዋርድ ጆንሰን ሆቴል ነው የምገኘው። እስቲ በቻይና ቆይታዬ ያገኘሁትን የተለየ ነገር ላጋራችሁ፣ ላሳያችሁ፣ ያየሁትን ላካፍላችሁ መጥቻለሁና ያየሁትን አብረን እንይ። መልካም ቆይታ ይሁንላችሁ። ይሄ የምትመለከቱት በቻይና ውስጥ ብቻ ሳይሆን በዓለም ደረጃ ትልቁ ሞል ነው። ግሎባል ሴንተር ይባላል። ሌግዠሪ ቦታ ነው። ትልልቅ ሆቴሎችም ውስጡ ይገኛሉ። በዓለም ደረጃ ትልቁና ሌግዠሪው ሞል፣ በጣም ግዙፉ ሞል ነው። ከጎረምሳዬ ጋር ጉዞ ቀጠልን። የወግ የወጉን እያወራን እየተቀላለድን እያስገረመኝ ቻይና ላይ ጉዟችንን ቀጥለናል። የእናት ውለታዋን ልጫወትልሽ፣ አንቺ ዝፈኝልኝ አለኝ። ደስ ነው ያለኝ። እስቲ ችሉበት ይሆን? እናዳምጠው። የቻይና የመንገድ ላይ ዶሮ እየበላን ነው። አሁን እዚህ ሀገር ከሌሊቱ 7 ሰዓት ነው። ከሌሊቱ 6 ሰዓት ከሌሊቱ 6 ሰዓት 7 ሰዓት። በእኛ ሀገር ደግሞ የሰፈሩ ልጅ አሳያችሁ። የሰፈሩ ልጅ ከታች አያችሁ፣ አሳያችሁ። ስልክ ልጁ እየተኛ ነው። እሱን ለማስተኛት ነው በነገራችሁ ላይ ቁጭ ያልነው። ልክ ሰውዬው ሲተኛ አንቀር እኛ እንሄዳለን። ከታች ስልክ ወድቋል። ዞር የሚያየውም የለም። እነባዬ እንደዚህ ተይዞ እንዲህ ነው የሚበላው አሉ። እኔ ደግሞ በእጅ ገብቼበታለሁ። በእናትህ አሳያቸው ማርያም ነው። ስልኩንም ከታች አሳያቸው። ዛሬ እንግዲህ ሁለተኛ ቀኔ ነው በቻይና ቆይታዬ። ከጀርባ የምትመለከቱት መንትያ ህንፃዎች ናቸው በቻይና። እንግዲህ ሙሉ እንደምታዩት ስክሪን ነው። በብዛት ደግሞ የፓንዳን ስዕል ተደጋጋሚ ያመጣሉ። የፓንዳን ስዕል ተደጋጋሚ የሚያመጡት ልክ እንደኛ እንደ ኢትዮጵያኖች ዋሊያ ኢትዮጵያ እንደሚገኙ በቻይና ሀገርም ፓንዳ በጣም እዚህ ነው የሚራቡት፣ እዚህ ነው የሚወለዱት። ስለነሱ ጥናት የሚደረገው እዚሁ ቻይና ነውና ከቻይና ጋር ታሪኩ ከፓንዳ ጋር ዝምድና ስላላቸው ነው። በየገባችሁበት በየሆቴሉ ኢቭን ኩኪስ እንኳን ሲያስቀምጡላችሁ የፓንዳ ስዕል ስለሆነ አሻንጉሊት የሚያስቀምጡላችሁ የፓንዳ ስዕል በፓንዳ ስዕልና አሻንጉሊቶቻቸው ብዙ ነገራቸው ከፓንዳ ጋር እየተያያዘ ነው። እዚህም ይሄንን የሚያክል መንትያ ህንጻ ሰርተው ይኸው ከጀርባ እንደምታዩት ነው ፓንዳ አለው። አብሮ በየቦታ ላይ ስትሄዱ ከፓንዳ ጋር በጣም ግንኙነት ነው ያላቸው። የሁለተኛ ቀን ጉብኝቴን ገና አልጨረስኩኝም። ሌላም ያየሁትን እንደገና አሳያችኋለሁ። ፓንዳ ከቻይና እነዚህ ሳይክሎችና ሞተር ሳይክሎች አይታችኋል። ቻይና ሀገር ስትመጡ መኪና ያለውም የሌለውም ሰው መጠቀም ይችላል። ለድሃም ለሀብታም መሆን የሚችል ሀገር ነው የሚባለው። ለዛ ነው መሰለኝ አሁን እነኚህ ሞተር ሳይክሎች ይኸው እዚህ ጋር ስካን የሚደረጋሉ። እዚህ ጋር ይታያችኋል። ይሄን ስካን ስታደርጉ እዚህ ላይ ከዛ የፈለጋችሁበት ድረስ ትሄዳላችሁ። ይዛችሁ ሄዳችሁ ተጠቅማችሁ ያቆማችሁበት ቦታ ላይ አቆማችሁ መሄድ ትችላላችሁ ማለት ነው። በትንሽዬ ብር ስንት ብር ማለት ነው? በብር ደረጃ በ20 ብር የፈለጋችሁበት ቦታ ላይ ያደርሳችሁ። በ20 ብር በኢትዮጵያ 20 ብር ማለት ነው። የፈለጋችሁበት ቦታ ያደርሳችሁ መምጣት ትችላላችሁ። ሳይክልም ሞተር ሳይክል ማለት ነው። እዚህ ጋር ሞተር ሳይክል ማለት ነው። ታያችሁ የቻይና ምክንያቱም እዚህ ጋር የሚቀርበው ምግብ ስለሚያቃጥልና የሆነ ጭስ ነገር ስለሚሆን
ሽታው እላያችሁ ላይ ሊሆን ብሎ ነው። እንግዲህ አሁን ስንሽከረከር ብለን በሽርጥ ነገር የሽርጥ ግዴታ እዚህ ጋር የሚቀርበው ሲቀርብ ለማሳያችሁ ሽሩጥ ለብሰ እየጠበቀ ሲመጣ አሳያችሁ። ይህ ምን እንደሆነ ሁላችሁ ላሳያችሁ። ምን እንደሆነ አናውቅም። ይሁት ምን ማለት ነው? ይሄ ምንድን ነው? ሻቻ ምን አባት ያውቃል? ሻቻ የሆነ የሻይ ታይፕ መሰለኝ። ሻቻ ሻይ ዘር ነው። ይሄኛውስ ኦይስተር ሶስ። ይሄ ምንድን ነው? ኦይስተር ነው። ያ እንደዚህ የሚለው ሰውዬ ይሄ ምንድን ነው? እሱ እንትን አይደል? ሴሰሚ እሱ ነው አይደል? የፒነት ነው ይሄኛው። ይሄ የሚያቃጥል ነገር ይመስለኛል። ዝም እየሳሰበው ይሄኛው ያቃጥላል። ይሄ ጋርሊክ እንጂ ያብደ ነው። ጋርሊክ እዚህ ጋር አለች። ሙሉ ጋርሊክ ነጭ ሽንኩርት ይሄኛው ምንድን ነው? ይሄኛ ደግሞ ቤት ሶስ ለአንተ የምትፈልገው ምንድን ነው? አረንጓዴ ነገር ጥሩ ነው። ሰው ልጅ ዋና ነገር አረንጓዴ ፐርስሊ ነው። ፐርስሊ ነው አይደል? ይሄኛውስ ምንድን ነው? የሚያቃጥለው ትንሿ ይሄው እዚህ ጋር የሚያቃጥለው በጣም የሚያቃጥለው እሱ ይገል። እንግዲህ አሁን እንዳያችሁኝ ቅመማ ቅመሞችን ራሳችንን መቀመም ያለብን። ለዛ ነው ተነስተን ቅመማችንን የሰበሰብነው ወይም የሰራ ነው። እኛ ቅመማችንን ቀመመን ስንመጣ እዚህ እሳት ላይ ተጥዶ ጠበቀን። መካከል ላይ ምድጃ ነው ያለው። ያመጡልን አሳ፣ የአሳ ስጋ፣ የዶሮ ስጋና የበሬ ስጋ ነው ያመጡልን። እንግዲህ ፊት ለፊታችን እኛው ራሳችንን እየቀቀልን ወይም እሳት ውስጥ እየከተተን የምንበላው ማለት ነው። እስቲ አሁንም አብረን እንቆይ። ያየሁትን ልምድ ለእናንተ ላጋራችሁ ነውና እንብላ ይባል ነገር መቼስ እንደ ማጥንት ያጥናለ። ቆቆባ የገባ ስጋ ነው የምንበለው። በነገራችሁ ላይ የቆቆባ ጭስ ይኸው ይሄ ሁሉ ውስጥ ይገባል። ይሄው ራሳችሁ ቀቅላችሁ ብሉ ብለውን የአረፋው እስኪከት ጠብቀን እነዚህን ግብአቶችን ከትና ነው የምንበላው። አረፋው ልታነሳ ነው እንዳይተከተክ ቲማቲም ነው። ኦኬ ነምነስና የሚያቃጥል እና ያም አይመቸው ይሄ የማይመቸው ያንን እንዲበላ ነው። ይሄ ያቃጥል ማቀዝቀዣ ነገር ናት ያቺኛው። እዛ ብዙ ጊዜ ነው የማደርገው። በጣም ካቃጠለኝ እዛ በስሎና እዚህ ጋር ትንሽ ከለሰ ያው በጣም ይጣፍጣል። ኦኬ በጣም አይኩን ያቃጥል። እንዲህ ተባባልንና የዶሮ ሾርባችንን እንደ ስታርተር ከመቅመስ ጀመረ። መብላት አይደለም፣ ምክንያቱም ከዚህ በኋላ ገና የምንበላው አለና የዶሮ ሾርባችንን ጠጣን ማለት ነው። እንዴት እንደሚጣፍጥ አትጠይቁኝ። ስታርተር ወደናል። በኋላ ደግሞ ስንቃጠል አሳያችኋለሁ። የባህላዊ ጭፈራ እየጨፈሩላቸው ነው። አንድ ያዝብኝ ነው ትልቅ ነው ግን አንተ በል ወይኔ ጉድ ይፈላ
እንግዲህ ራሴ በቀመምኩት መርጬ ባነሳሁት ቅመም የቀረበልንን ምግብ አንስቼ እያጣጣምኩ እያለ እነዚህ የምትመለከቷቸው የቻይና ባህላዊ ሙዚቃ ተጫዋቾች ናቸው። ልክ እንደኛ ሀገር የባህል ውዝዋዜ እንደምናሳየው ማለት ነው። እኛ ምግባችንን እየበላን እነሱ ፊታቸው ላይ ያለውን ማስክ እየቀያየሩ እያዝናኑ እየሳቀን ጫወትን። ይህንን ጣፋጭ ምግብ አጣጣም ነው አልኳችሁ፣ አጣጣም ነው። እነሱም ጨዋታ ያውቁበታል፣ እነሱም ይደንሱልናል። ምግቡና ማቃጠሉ ደግሞ እኔ አፍ ላይ ይደንስብኛል፣ ልነግራችሁ አልችልም። ብቻ ቆንጆ ምሽት፣ ቆንጆ እራት በላን እላችኋለሁ። እንዴት አያችሁት? እናንተስ ምን ተሰማችሁ? እስቲ ዛሬ 3ኛ ቀኔ ነው። እንግዲህ እስቲ ዛሬ መሞሉበትን አሳያችኋለሁ ማለት ነው። ከዛ ዛሬ አብረን እንውላለን። ዛሬ መጨረሻ ቀኔ ይመስለኛል። አንተ ቀረጭ ይልጣል ቀረጭን እያሰጠሁት ነው። ስለዚህ የት ሆቴል ነው የሚባል ያለው? ሃዋርድ ጆንሰን የሚባል ሆቴል ነው ያለው። እቺ ሴትዮ እንትን ናት፣ ኮምፒውተር ናት። ይኸው እንግዲህ ቻይና እዚህ ላይ ደርሷል። አላቅም እዚህ ሀገር እኛ ሀገር እንደዚህ ተጀምሮ ይሆን? እስቲ መረጃው ያላችሁ በዛውም እንድትነግሩኝና ስለገረመኝ ካየሁት ላካፍላችሁ ካልኩት ውስጥ አንዱ ይሄ ነው። እንዴት አያችሁት ኮምፒውተሩን? ሰው ይቅርና ኮምፒውተርን ቀጥሎይ ምን ይሻለናል ጎበዝ? መጨረሻ ምንድን ነው ያለው? ሊቱ ጋር እቃ አታዞ ወደ ሩቅ ይዛ እየሄደች ነው። ቤት አሁን እንደዚህ መሆኔን ያዩኝ ቻይናውያኖች ምኗ የገጠር ልጅ ናት ብሎ የሚስቁብኝ ወይም የሚጫወቱብኝ ወይ ሙድ የሚይዙብኝ አይመስላችሁም? እንኳን አላዩኝ እንጂ ብቻዬን መሆን የጠቀመኝ እንጂ ጅል የሚያደርጉኝ ወይም ምኗ ሞኝ ናት የሚሉኝ ይመስለኛል። ግን አይደለሁም። እንግዲህ ዛሬ መጨረሻ ቀኔ ነው። ይሁት እንደምታዩት ጠረጴዛችን በምግብ ተሞልቷል። እርግጠኛ ነኝ የኔ ምግብ ነው፣ ግን በሁሉም ቀምሳለሁ። ይጨርስላችሁ ብዬ ነው እንግዲህ በነበረኝ ቆይታ ቻይና በነበረኝ ቆይታዬ የታዘብኳቸው የነገርኳቸው የባይኩና የሞተር ሳይክሉ ነገር በጣም የሚገርም ነው። ብዙ ጊዜ እንደዚህ እነዚህ ሳይክሎች ይሄዱና አንድ ቦታ ይጠራቀማሉ። በተለይ ባቡር ስቴሽን አካባቢ ላይ በብዛት ይገኛሉ። ከዚህ የጭነት መኪና አላቸው። በጭነት መኪና ከአንድ ቦታ ወደ አንድ ቦታ ወደ ጎደሎ ቦታ መልሶ ያደርጓቸዋል ማለት ነው። ይህ ትራንስፖርት እኛ ሀገር ቢመጣ ምን የሚፈጠር ይመስላችኋል? እስኪ ይህን ሀሳባችሁን ንገሩኝ፣ ከታች ኮሜንት አድርጉልኝ። ይህ ትራንስፖርት እኛ ከተማ ውስጥ ለከታች ላሉት ማህበረሰብ በጣም በርካሽ እነዚህ ነገር ብናደርግ ኢትዮጵያ ውስጥ ምን የሚፈጠር ይመስላችኋል? የመጀመሪያ ጥያቄ ይሄ ነው። ሁለተኛ ወደ ቻይና የትኛው ባለመሆናችሁ ወደ ቻይና ለመምጣት ኢትዮጵያ ላይ በተለይ ያላችሁ ሰዎች ኢትዮጵያ ላይ ማድረግ ያለባችሁ 3 ነገሮች ልንገራችሁ። አንደኛው ጉግል ትራንስሌተር ያስፈልጋችኋል። ዳውንሎድ ማድረግ የሚያለባችሁ እዛ ኢትዮጵያ ነው። እዚህ መታችሁ ጉግል ምንም አይነት ነገር ስለማይሰራ እዛው ነው ጉግል ዳውንሎድ አድርጋችሁ ማምጣት ያለባችሁ። ስለዚህ ጉግል ትራንስሌተር ያስፈልጋችኋል። እሱን ኢትዮጵያ ዳውንሎድ አድርጋችሁ ስትመጡ፣ ሌላ ዊቻት ያስፈልጋችኋል። ዊቻትም እዛው ነው ዳውንሎድ አድርጋችሁ የምትመጡት። እዚህ ነገሮች ሁሉ ቀላል ስለሚያደርግላችሁና ብዙ ጊዜ በዛ ስለሆነ ክፍያ የምትፈጽሙት ማለት ነው። ሶስተኛው አሊፔይ ነው። አሊፔይንም እዛው ኢትዮጵያ እያላችሁ ነው ዳውንሎድ አድርጋችሁ የምትመጡት ማለት ነው። እነኚህ 3ቱን ነገር ቻይና ይዛችሁ ከመጣችሁ የፈለጋችሁበት ቦታ ለመሄድም ለመክፈልም ሁሉ ነገር ቀላል ስለሚያደርጉላችሁ ማለት ነው። ትራንስፖርት በተመለከተ እንደገና ወደ ኋላ ልሰድላችሁ በጣም ውድ የትኛው ይቀላችኋል መሰላችሁ? መጀመሪያ እዚህ ስትመጡ እነዚህ አሊፔይና ዊቻትን ይዛችሁ ከመጣችሁ ለመክፈል በጣም ቀላል ነው። ሌላ ምግብ ታዟል። ማርያምን በለኝ ያረገና ምግብ እየቀጠለ ነው። ምንድን ነው የምናደርገው? እሺ ለማንኛውም በጣም ርካሽ የሚባለው እዚህ ሞተር ሳይክልና ሳይክል ነው። ሁለተኛው ደግሞ ታላም ጤነኝ ፌስታል ላይ በፌስታል እጄን አስሬ ልበላ ነው። አንደኛው እሱ ነው። ሁለተኛው መጀመሪያው በጣም ርካሹ ሳይክልና ሞተር ሳይክል ነው። ከዛ ቀጥሎ ባቡር ነው። ባቡር በጣም ርካሽ ነው። መብለያ እንትን ያልኩ ነው። ሁለተኛው ርካሹ ባቡር ነው። ሶስተኛው ርካሹ ባስ ነው። የመጨረሻው እንግዲህ ዲዲ ነው የሚባለው።
ልክ እንደኛ ሀገር ራይድ ማለት ነው። በዲዲ ትሄዳላችሁ ማለት ነው። በታክስ ይሄ ዲዲ ወይም ደግሞ ራይድ የሚባለው ደግሞ በእነሱ ሀገር ውድ የምትሉት አይደለም፣ በጣም ውድ አይደለም። አሁን የሆነ ቦታ በጣም ብዙ ብር ከፈልን ከተባለ ከአንድ ሺህ ብር እንኳን የበለጠ ከፍለን አናውቅም አይደል? 1000 ብር በቃ በጣም ብዙ ቦታ ከሄዱ ምናምን። እንደገና የቻይና ቪዛ በጣም ቶሎ እና ብዙ ሀስል ስለማያደርግባችሁ የቻይና ቪዛን ወስዳችሁ አንዳንድ ወጣቶች የስራ ፈጠራም ሊሆን ይችላል፣ ለትምህርት ምድል ሊሆን ይችላል፣ ለተለያዩ ነገሮች መተን እስቲ ልምድ እንቅሰም ብትሉ የቪዛው ነገራቸው ስለማያንጓትታችሁ እየመጣችሁ የልምድ ልውውጥ ብታደርጉ ልትመጡና ልትጎበኙ ስል ኮመንት አደርጋችኋለሁ። እኔ እንግዲህ ልበላ ነው። ይሄ ሁሉ መታል ሁሉንም ልቀምስ ነው። ለዛሬ የነበረኝ የቻይና ቆይታዬ ይህንን ይመስል ነበር። ሌላም ሀገር ስሄድ ያገኘሁትን ኤክስፒሪየንስ አጋራችኋለሁ ማለት ነው። ጥያቄ ካላችሁ ከታች አስቀምጡልኝ። መልካም ጊዜ ይሆንላችሁ። ጨርሻለሁ። እንብላ። ይሄ ከሰል የሚለውን ግን ቀምሼ ላሳያችሁ። ዶሮ ነው። በጣም ነው የሚጣፍጠው። ዶሮ አለ። ይሄ እሳቸው በቆሎ ከነ ቆረቆንዳ ነው የሚበላው። ቆረቆንዳ ይበላል። እንደዚህ ነው የሚነከረው። ሌላ ዶሮ ከዚህ በላይ ምራቅ አላስወጣችሁም፣ ግን ይሄ ትክክለኛ ምግብ ይሆናል። ላሳያችሁ አንድ የመጨረሻ ነው። አሳማ ነው፣ ቺክን ነው። ዋው! ይሄ የኔ ምግብ ነው። የኔ ምግብ ጤናማ ምግብ። ከዚህ በላይ ምራቅ አላስወጣችሁም። ባይ